አሁን ኢራን በአሜሪካ መዳፍ ስር የገባች ይመስላል። የኢራኑ አያቶላህና መንግስታዊ ስርዓታቸው ከአሜሪካ መዳፍ ፈልቅቆም ማንስ ያወጣቸው ይሆን? የአያቶላህ የመጨረሻው ዘመንስ መቼ ይሆን የሚለው ጥያቄ አሁን በስፋት እየተነሳ ነው። በአንድ እጃቸው ኢራንን ለ50 ዓመታት ያህል የገዙት አያቶላ ብዙዎች የወራት ወይም የሳምንታት ዕድሜ ቀርቷቸዋል እያሉ ነው። ኢራን በአሜሪካ ከተመታች አሜሪካ ፍጹም የበላይነቷን የምታረጋግጥም ይመስላል። ብሪክስም መፈራረሱ ቅርብ ይመስላል። የአያቶላህ ካሚኒ ኑዛዜና የትራምፕ ቀጭን ትዕዛዝ ዓለምን አስፈርቷል። ጤና ይስጥልን። መንገዳችን ተጀምሯል። ከከፋ ስርና ሞት ጋር ግብ ግብ በመግጠም 86 ዓመታትን ኑረውም እየመሩም አሁንም ለመቀጠል ወታደሩን ክበበኝ እያሉ ነው። ከ1981 ዓመተ ምህረት ጀምሮ የጥንቷ ፐርሺያም የዛሬዋ ኢራን የፖለቲካውም ሆነ የሃይማኖቱ የበላይ ጠባቂ ናቸው። ከ1960 እስከ 1970ዎቹ ባሉት ዓመታት 10 ጊዜም ታስረው ተፈተዋል። በ1973 ግን ሞት በላያቸው ላይ አረፈም። በጥይት ተመተው ቀኝ እጃቸው ተቆረጠ። እያወራን ያለነው ስለ አያቶላህ ካሚኒ ነው። ሰውየው የዋዛ አይደሉም። ቀኝ እጃቸውን አጣውም። ከፖለቲካው ማዕድ አልሸሹም። ከ1981 ዓመተ ምህረት ጀምሮ እስከ ዛሬም የኢራን አብዮታዊ እስላማዊ ዘብ መሪ ብቻ አይደሉም፣ የሻም እስልምናም የበላይ ጠባቂ ናቸው። በኢራን ፖለቲካ ውስጥ ፓርላማ፣ ፕሬዝደንት፣ ጠቅላይ ሚኒስትርና ልዩ ልዩ አደረጃጀቶች አሉ። ለወጉም ቢሆን ህዝቡም ፓርላማውን ይመርጣል። በምርጫው መሰረት ጠቅላይ ሚኒስትርና ሚኒስትሮችም ይዋቀራሉ። ነገር ግን አያቶላህ ካሚኒ ከህዝቡም ከፓርላማውም ከሚኒስትሮችም ከምክር ቤቱም ከፍትህና ከጸጥታ አካላትም በላይ ናቸው። ህዝቡ የመረጠውን ጠቅላይ ሚኒስትሩ ያጸደቀውን ፓርላማው የመረጠውን የፍትህ አካሉ የወሰነውን መሻር ይችላሉ። ኢራናውያን በምድር ላይ ብቻ ሳይሆን ወደ ሰማይ ለጽድቅ ለመሄድ ወደ አላህ ለመሄድ የሚቻለው በአያቶላህ ካሚኒ በኩል ነው ብለውም እስከ ማመን ደርሷል። ምክንያቱም የሺዓ እስልምና አስተምሮ የመጨረሻው የአስተምሮ ማዕከልና ጠበቃም ናቸውና። በትናንትናው ዕለት የአሜሪካው ፕሬዝደንት ኢራንን ለመደብደብና የአያቶላህን አገዛዝ እንደ ኒኮላስ ማዱሮ ለማክተም ወታደሩን ማዘጋጀታቸውን ይፋ አድርገዋል። ይህን የሰሙት አያቶላህ አሜሪካም የምድር የበላይ ሀገር አይደለችም፣ የሁሉም ነገር የበላይ አላህ ነው ሲሉ ተደምጠዋል። አላህን ይዘን ጠላቶቻችን ባጠመዱት ፈንጅ ራሳቸውን እንይዛለን ያሉ ሲሆን በህዝባዊ አመጹ የሚሳተፉትንም የሞሳድና የሲአይኤ ወኪል ናቸው ሲሉም ተደምጠዋል። አያቶላ ይህን ይበሉ እንጂ የኢራን ወጣት ከ2 ሳምንት በላይ በዘለቀው ሰላማዊ ሰልፍ ላይ ሲሆን ወደ 30 የጸጥታ ኃይሎችም በህዝባዊ ቁጣም በቤንዚን ተቃጥሎ መሞታቸውም እየተሰማ ነው። አያቶላ በኢራን መጥፎ አሻራ አላቸው። የሞሳድ የሲአይኤ ወይም ጸረ አያቶላ ናቸው የሚባሉትን ሁሉም የመስቀል ልማድ አሁን ይህ ልማድ ወደ ወጣቱ ተዋርሶ በአያቶላ ቡድን ላይ አርፏል። የአያቶላ ደጋፊዎች በአደባባይ እየተሰቀሉ በሳት እየተቃጠሉ ሲሆን በርካታም የኢራን ክልሎች ከመንግስት ቁጥጥር ውጭም ሆነዋል። የኢራን አብዮታዊ እስላማዊ ዘብ የሆነው የወታደሩ ክፍል ሰልፈኞችን ለመበተን በየሀገሩ ቢሰማራም የገነፈለውን ህዝብ ወደ ቤቱ ማስገባት ግን አልተቻለውም። እንደውም ወታደሩ ከህዝቡ ጋር ገጥሞ እያለ ሲአይኤና ሞሳድ ደግሞ ወታደሩን የአያቶላህን አስተዳደር ለመቅበር ተነስ እያሉ ነው። አሁን ሞሳድ ቴልአቪቭ አይደለም ኢራን ላይ ነው ያለው። አያቶላ ነገሩ ስላላማራቸው ከትራምፕ ጋር እንደራደር እያሉ ሲሆን ትራምፕ ደግሞ የቆሰለውን የአያቶላ አስተዳደር ተደራድሬም አላድንም እቀብረዋለሁ እያሉ ነው። የአሜሪካው ቢሊዮነር ኤለን መስክ በኢራን ኢንተርኔት ሙሉ በሙሉ መቋረጡን ተከትሎ በስፔስ ኤክስ አማካኝነት ስታርሊንክ የኢንተርኔት አማራጭን ለኢራናውያን አቅርበዋል። ስታርሊንክ በቬኔዙዌላ በዩክሬንም ፈጣን የኢንተርኔት አገልግሎት የሚሰጥ መሰረቱን ህዋ ላይ ወይም ሳተላይት ላይ ያደረገ
የኤለን መስክ የኢንተርኔት ኤክስ አማራጭም ነው። ሩሲያም በዩክሬን ስታርሊንክን ጃም አድርጋ ለማቋረጥ አልቻለችም ነበርም። ኢራናውያን ግን ለመጀመሪያ ጊዜ ስታርሊንክን ጃም ማድረጋቸውም ተሰምቷል። ይህም አሜሪካን አስግቷል። ኢራን የጠፈር ምርምር የሌላት ሀገር ብትሆንም ሩሲያም ያልቻለችውን በአሜሪካ የጠፈር ሳይንቲስቶች የሚዘውረውን ስታርሊንክን መስብሯም ተነግሯል። በዚህ የተቆጨው ኤለን መስክ የኤክስ ወይም የትዊተር መተግበሪያውን የኢራን ሰንደቅ ዓላማ ከ55 ዓመት በፊት የነበረውን የኢራን ንጉሳዊ ስርዓት ምልክትም አድርጓል። አሜሪካም የኢራንን ንጉሳዊ ስርዓት በመመለስ የአያቶላን አስተዳደር ለማክሰምም አስባለች። ለወጉም ቢሆን ሩሲያና ቻይናም ለአያቶላ አለንልህ በርታ እያሉ ቢሆንም እንደ በሽር አልአሳድ እንደ ኒኮላስ ማዱሮም በመጨረሻም አሜሪካ ጥቃት ስትጀምር አፋቸውን ለጉሞ እጃቸውን አጣጥፈው መቀመጣቸውም አይቀርም። የስድስት ልጆች አባት የሆኑት አንጋፋው አያቶላ በሞስኮ መኖሪያቸው የተበቻቸ ሲሆን አሁንም የሚኖሩት ከምድር በታች ከ40 ሜትር በላይ በተቆፈረ ጉድጓድ ውስጥም ነው። የሀገሬው ሕዝብ በአደባባይ ወጥቶ ፎቶአቸውን እያቃጠለ ነው። ሞሳድና ሲአይኤም ወደ ቴህራን ዘልቀዋል። ትራምፕም የመጨረሻ ትዕዛዝ ለመስጠትም ወስኗል። የአያቶላ ስልጣን በዚህ ከተቋጭም የየመኑ ሀውቲ፣ የሊባኖሱ ሄዝቦላ፣ የፍልስጤሙ ሐማስም እድሜያቸው ከአያቶላ ጋር ያከትማል ማለት ነው። አያቶላ የአመጽ ቡድንን በመፍጠር እስራኤልን ከበባ ያስገቡም፣ ቀይ ባህርን እንዲታመስ ያደረጉም የሴራ ፖለቲካ አባት ናቸው ይባልላቸዋል። አያቶላ የአመጽ ቡድን በመፍጠር በማስታጠቅና በማደራጀት ሀገራትን ለውድመት እስራኤልንም ለከበባ ዳርገዋታል። ወደ እስራኤል ሐማስም ሀውቲም ሄዝቦላህም በተደጋጋሚ ተኩሰዋል። የጎላን ተራራም ከሶሪያ የነጠቀችው እስራኤል በሶሪያም የመሬት አስመላሽ ታጣቂ ቡድን በመመስረት ጸረ እስራኤል ኃይል ለማቋቋም መንገድ ላይ ነበሩ። ነገር ግን በኢራን የሚደገፈው የሺዓ እስልምና ጠበቃ የነበረው የበሽር አልአሳድ መንግስት መውደቅ የኢራንን እጅ የቆረጠም ክስተት ሆኗል። አሁን ኢራን ከየመን በሳውዲ በኩል ከሊባኖስ በእስራኤል በፍልስጤም በሞሳድ በኩል እጇም እየተቆረጠ የመጣ ይመስላል። አያቶላ ከየመንም ከሊባኖስም ከሶሪያም ከፍልስጤምም እጃቸው ተቆርጦ ቴህራን ላይ እንኳን እጃቸውን ለመዘርጋት ስላልቻሉ ወደ ዋሻ መግባታቸው ተነግሯል። ዋሻው ካላዳናቸውም ወደ ሞስኮ ለመብረር ወስነዋል። አሜሪካም ላቲን አሜሪካን ሙሉ በሙሉ የተቆጣጠረች ይመስላል። ዶናልድ ትራምፕ ለኩባም ነዳጅም ገንዘብም ከቬኔዙዌላ እንዳታገኝ ትዕዛዝም ሰጥተዋል። ኩባም ወታደርና ሐኪም ለኒኮላስ ማዱሮ በመስጠት ርካሽ ነዳጅና ገንዘብ ከካራካስ ስትወስድም ቆይታለች። የኒኮላስ ማዱሮ የቅርብ ጥበቃዎች ሳይቀርም ኩባውያን ነበሩ። 32ቱ ኩባውያን ኮማንዶዎች በአሜሪካ ዴልታ ስፔሻል ፎርስ አማካኝነት ማዱሮ በቁጥጥር ስር ሲውሉ መገደላቸውም ይታወሳል። ትራምፕም የኩባን ደህንነቶችና ወታደሮች ከቬኔዙዌላ ጠራርገን እናስወጣለን፣ ነዳጁም ወደ አሜሪካ በአሜሪካ ትዕዛዝ ይመጣል ሲሉ ተደምጠዋል። ኩባን ሳንተነኩስ እናፈርሳታለን ያሉት ትራምፕ ኢራንንም በህዝብ አመጽ አቁስለው የአያቶላህን ወንበር ሊነቀንቁም ዳርም ደርሷል። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ደፋር ኢራናውያን ሴቶች በአያቶላህ ካሚኒ ምስል ላይ ሲጋራ ሲለኩሱ የሚያሳዩ ምስሎችም እየወጡ ነው። የሴቶች ተቃውሞ ሴት ህይወት ነጻነት ወይም ወመን ላይፍ ፍሪደም የተሰኘ ንቅናቄ አሁንም በተለያዩ መንገዶች ቀጥሏል። ሴቶች ሂጃብ ባለመልበስና በሲጋራ እሳት የአያቶላህን ምስል በማንደድ ተምሳሌታዊ የሆኑ የድፍረት እርምጃዎችን በመውሰድ መንግስትን እየተገዳደሩ ቀጥሏል። ኢራን ከአሜሪካ ጋር በገባችበት ቀውስ ምክንያት ማዕቀብ ተጥሎባት በኢኮኖሚ ቀውስ ውስጥ እየማቀቀችም ቀጥላለች። በከፍተኛም የዋጋ ግሽበት ውስጥም ትገኛለች። ይህም ተራው ህዝብ በመንግስት ላይ ያለውን ቅሬታ ይበልጥ እንዲባባስ አድርጎታል። ኢራን በቬኔዙዌላ መንገድ ላይም ትመስላለች። የአሜሪካ ማዕቀብ በቀጥታ ለመንግስት መውደቅ መንስኤ የሆነ ነው። የኢራን መንግስት ማንኛውንም አይነት ተቃውሞ በኃይል ለመጨፍለቅ ይሞክራል። እስራት፣ ግድያና ጥብቅ የሆኑ አዳዲስ ህጎች በተለይ በሂጃብ ላይ ተጥለዋል። ከሀገር ውስጥ ውጥረት በተጨማሪ ኢራን በመካከለኛው ምስራቅ ካሉ ግጭቶች ለምሳሌ ከእስራኤል ጋር ያለው ቀጥተኛና
ቀጥተኛ ያልሆነ ፍጥጫ ጋር ተያይዞ በታላቅ ስጋት ውስጥም ትገኛለች። በአጠቃላይም በኢራን መንግስትና በዜጎቿ በተለይም በወጣቱ ትውልድ መካከል ያለው የርዕዮተ ዓለም ልዩነት ከመቼውም ጊዜ በላይ ሰፍቶ የሚታይበት ወቅትም ነው። ይህን ተከትሎ የባህረ ሰላጤው ሰማይ ተጨንቋል። አሜሪካም የቢ52 እና የነዳጅ ጫኝ አውሮፕላኖችን ወደ ኢራን ጠረፍ መቃረባቸውም እየተነገረ ነው። በኳታር ሰማይ ስር የታየው እንቅስቃሴ የጦርነት ደወል የሚመስልም ነው። በቅርብ ሰዓታት ውስጥ ከስትራቴጂካዊ ኳታር ከሚገኘው የአየር ማዘዣ ማዕከል የተነሱ የአሜሪካ ጦር አውሮፕላኖች ቀጠናውን በውጥረት ሞልተውታል። የተለመደው የጥበቃ በረራ አይመስልም። ምክንያቱም ወደ ሰማይ የወጡት መልቲፕል ዩኤስኬሲ 135R ስትራቶ ታንከርስ እና ግዙፎቹ ቢ52 ቦምበሮች ናቸው። እነዚህ ነዳጅ ጫኞችና ቦምብ ጣዮች በአንድ ላይ ሲንቀሳቀሱ ነገሩ ከልምምድ ያለፈና ለትልቅ ተልዕኮ የተደረገ ዝግጅት እንደሆነም ያሳያል። የፋይት ራዳር 24 መረጃ እንደሚያመለክተው ቢያንስ አንድ ታንከር በአሁኑ ሰዓት ኤርቦርን አት 23 ኤፍቲ ኤንድ 406 ኖትስ እየበረረ ሲሆን ይህ ለነዚያም ግዙፍ ቦምብ ጣዮች አየር ላይ ነዳጅ ለመሙላት የታሰበ ኦፕሬሽን ሊሆን ይችላል። ጉዳዩ በዚህ ብቻ አላበቃም። የንስር አይን ያላቸው ዩኤስ ድሮንስ አደገኛ ወደ ተባለው የኢራን የአየር ክልል በመጠጋት እየተሽለከለኩ ነው። ይህ ድንገተኛ የወታደራዊ ከበባም ዋሽንግተን ለቴህራን የምትልከው የመጨረሻውና ግልጽ ማስጠንቀቂያ መሆኑን የሚያመላክት ነው ተብሎለታል። ከቴል አቪቭ የሚነሱ ተምዘግዛጊ ሚጎችም ወደ ኢራን አየር ክልል ተጠግተዋል። ኢራን በሰማይ ተከባለች፣ በምድርም በህዝባዊ አመጽ እየነደደች ነው። አያቶላ ወደ ሩሲያ ለማምለጥ እንኳን የወንድ ልጅ በር ላያገኙ ይችላሉ። ትራምፕ ቀዩ መስመር ታልፏል፣ በህዝባዊ አመጽ የተሳተፉት እየተገደሉ ነው። እኛም ገዳዮችን ለመግደል የኢራን ሚሳኤል ለማውደም ከኳታር ከሶሪያ ከአትላንቲክና ከፓሲፊክ የባህር ዳርቻ ያሉ የአሜሪካ ወታደራዊ እዞች በተጠንቀቅ ላይ ይገኛሉ ሲሉ ተደምጠዋል። በነገራችን ላይ አሜሪካ በሰባ ሀገራት ወታደራዊ ቀጠና ያላት ሲሆን የትኛውንም የዓለማችን ሀገር ለማጥቃት እግረኛ እንኳን ለማንቀሳቀስ የሚወስድባት ጊዜ ከ6 ሰዓት ያነሰ ነው። ለምሳሌ ምስራቅ አፍሪካን ለመቆጣጠር ጅቡቲ፣ ላቲን አሜሪካን በካሪቢያን ባህር ላይ፣ መካከለኛው ምስራቅ ላይ ኳታር ላይ የፈጠሩት ወታደራዊ እዞችም አሏቸው። መሬት ላይ ብቻ ሳይሆን ሰማዩም በአሜሪካ ስር ነው። አሁን ኢራን በአሜሪካ መዳፍ ስርም እየገባችም ይመስላል። ከአሜሪካ መዳፍ ፈልቅቃ ታመልጥ ይሆን? የአያቶላ የመጨረሻው ዘመንስ መቼ ይሆን የሚለው ጥያቄ በስፋት እየተነሳ ነው። በአንድ እጃቸው ኢራንን ለ50 ዓመታት ያህል የገዙት አያቶላ ብዙዎች የወራት ወይም የሳምንታት ዕድሜ ቀርቷቸዋልም እያሉ ነው። ኢራን በአሜሪካ ከተመታች አሜሪካ ፍጹም የበላይነቷን የምታረጋግጥም ይሆናል። ብሪክስም መፈራረሱም ቅርብ ይመስላል። አሜሪካም ብሪክስን ካፈረሰች ለኢትዮጵያም መዘዙ ብዙ ነው። ኢትዮጵያም በደቡብ አፍሪካም ከኢራን ከቻይናና ከሩሲያ ጋር የባህር ላይ የጦር ልምምድ እያደረገች ሲሆን ህንድ በዚህ ጨዋታም የለውበትም ብላለች። ትራምፕም ፎቶ ከመነሳት የዘለለ ምንም ወታደራዊ ጥቅምና ተግባር የሌለው የኩታራዎች ፎቶ ሾው ሲሉ አናንቀውታል። ይህ የጋራ ወታደራዊ ልምምድ ኢራንን ከአሜሪካም አይታደጋትም፣ ኢትዮጵያንም ቀይ ባህርን እንድታገኝ አያግዛትም። ይልቁንም አያቶላህ ነገሩ ገብቶት ትራምፕን ማረኝ እያለ ሲሆን ኢሳያስ አፈወርቂም በሳውዲና በግብጽ በኩል አሜሪካን ይቅርብኝ ብለዋል። አሁን ላይም ከአሜሪካ በቅርብ የፈለገችውን የምታደርግ ሌላም ሀገር የለምና የአያቶላህ ካሚኒ ኑዛዜና የትራምፕ ቀጭን ትዕዛዝ ዓለምን አስፈርቷል። ጤና ይስጥልን።